በኢትዮጵያ ውስጥ የሚኖሩ ህዝቦች በዘመናት መካከል አብረው ሲኖሩ በብዙ መልኩ የተጋመዱ፣ የተሳሰሩ፣ የተጋቡ፣ የተዋለዱ እና በጋራ የኖሩ ናቸው። ሁሉም ጥቂት ምዕተ ዓመታት ወደ ኋላ መለስ ብለን የኢትዮጵያን ታሪክ ብንመለከት ለምሳሌ የሸዋ ሱልጣኔቶች የሚባለው ዘመን 350 ዓመት ገደማ ቆይቷል። የሸዋ ሱልጣኔቶች በመንግስት በፈጠሩበት ከባቢ ላይ በስፋት ኦሮሞዎች፣ አማሮች፣ አርጎባዎች፣ ጉራጌዎች፣ ሌሎችም ብሔሮች ያሉባቸው አካባቢዎች ናቸው። በዚያ 350 ዓመት ጉዞ ውስጥ ብዙ ስብጥር፣ ብዙ መጋመድ እንደነበረ መገመት ይቻላል። ኋላም የኢፋትን ሱልጣኔት ብንወስድ ከ130 ዓመት በላይ ቆይቷል። ከሸዋ እስከ ዘይላ የሚዘረጋ ሱልጣኔት ነው። በዚህ ቆይታ ውስጥ እንደዚህ ያለ ከፍተኛ የሆነ መስተጋብር እንዳለ መገመት ይቻላል። ከጎንደር ፔሪድ በፊት ሰርጸ ድንግል እስከ ምጽዋ በነበረው ዘመቻ ሰፊ ጦር ይዞ ስለሄደ በዚያ ሂደት ውስጥም ብዙ መዋለዶች፣ መዋሃዶች እንደነበሩ ታሪክ ይናገራል። ሱስንዮስን ብትወስድ በዚህ አካባቢ ያደገ ሰው ነው። ከዚህ ዘምቶ ነው ወደዚያ አካባቢ የነገሰው። በኋላ አጼ ባካፋን ብትወስድ፣ ኢዮአስን ብትወስድ በነበራቸው ቆይታ ውስጥ እንደዚህ ያለ ውህደት ታይቷል። ከጎንደር ፔሪድ በኋላ የየጁ ዳይነስቲን ብትወስድ ከምዕተ ዓመት በላይ የቆየ ዳይነስቲ ነው። በዛ ውስጥም ከየጁ የተነሱ ወደ ጎንደር፣ ወደ ጎጃም ሰፊ ውህደቶች ነበሩ። በወሎ፣ ጎንደር፣ ጎጃም፣ ሸዋ መካከል ሰፊ እንቅስቃሴና መዋሃዶች እንደነበሩ ያሳያል። ከዚያም በኋላ ሬመኖ የሚባል ዳይነስቲ ከ200 ዓመት በላይ የቆየ ዳይነስቲ ነው። በተለይ በደቡብ ወሎ አካባቢ እዛ በነበረው ቆይታም እንደዚሁ ወደ ሸዋም ወደ ጎንደር ጎጃምም ከፍተኛ ውህደት እንደነበር ያሳያል። በዚያ ዘመን ውስጥ ስማቸው ገኖ ከሚነሱ ሰዎች አንዷ ወርቂቱ ስሟ ጎልቶ ይነሳል። እነ ራስ ሚካኤል ስማቸው ይነሳል። ወደ ቅርቡ ዘመን መተህ ለማየት ብትሞክር ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም።